እንደ ቆምን ፊልጵስዩስ ምዕራፍ 3 ቁጥር 10 እና 11ን አብረን እናወጣለን ፈጠን ብለን። ክብር ለጌታ ይሁን። መጽሐፍ ቅዱስ የያዛችሁ በሃርድ ኮፒም በሶፍት ኮፒ የምትጠቀሙ ምዕራፍ 3 ቁጥር 10 እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ድገሙት እስቲ 1 2 3 እርሱንና እሺ ከዛስ እንድካፈል ከዛስ እመኛለሁ። ከኔ ጋር በሉ እርሱንና የትንሣኤውን ኃይል እንዳውቅ በመከራው እንድካፈል ወደ ሙታን ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ። ጌታ እንዲናገረን እንጸልያለን። ቃሉ መንፈስ ነው። ከቃሉ የምናተርፈው የመጨረሻው ትርፋችን መንፈስ ነው። መጽሐፉ የተሰጠን እንድናውቀው ሳይሆን መንፈስ እንድንሞላ ነው። ከዚህ መጽሐፍ ንባብ በኋላ የሚያገኛችሁ ህይወት አለ። አጥምዳችሁ አትርፋችሁ የምትሄዱ ዛሬ ማታ መንፈስ ነው። ጥግ የሚያደርሳችሁ መንፈስ ነው። የመጽሐፍ ቅዱስ ሸክም ዕውቀት እንዲኖራችሁ ሳይሆን መንፈስ እንዲኖራችሁ። የዚህች ቸርች ረሃቧ ጥማቷ መንፈስን ማሸከም ነው። ስለዚህ መንፈስ የሚሞላ መንፈስ የሚያስረክብ መንፈስ የሚያካፍል ትውልድ ይነሳል። አንብበን እሳት እንሞላለን። ከቃሉ ጀርባ ያለው ኃይል ዛሬ ያገኛችኋል። ኢቭን እዚህ አሜን እያላችሁ ሰፈራችሁ ላይ የሚነቀላል። እንደዛ በመንፈስ ጌታ ይናገረኛል። እዚህ አሜን እያለ ህዝብ ያለኝ የሚነቀል ነገር አለ። መስሪያ ቤታችሁ ላይ ያለ ጉቶ ይነቀላል። እዚህ ብቻ ዝም ብለ አሜን በለው ጌታ አላስኬድ ያለ ኬላ ይሰበራል። ትዳራችሁ ውስጥ የገባ እባብ ይመታል። እዚህ እየወሰዳችሁ ያልተከፈቱ በሮች ይከፈታሉ። ከዚህ ሳትወጡ በስልኮቻችሁ የምስራች ይገባላችኋል። በኢሜሎቻችሁ ቴክስት ይገባላችኋል። አንተ ዝም ብለ አሜን በል የሚሆን ነገር አለ። እረ ኢየሱስ ያድናል። ቃሉ ወደ ቤታችሁ በክብር ገባ ዛሬ። የታሰረው ተፈታ ዛሬ። የታመመው ተፈወሰ ዛሬ። የዘገየው ፈጠነ ዛሬ። እንወዳለን። አንተ በሰጠን ፍቅር እንወዳለን። በራሳችን ፍቅር አንወድም። አንተ በሰጠን ፍቅር እንወዳለን። የኛ ፌክ ነው፣ ያንተ ኦሪጂናል ነው። ባንተ ፍቅር እንወዳለን። ይሄ መንፈስ ይሄ ጉባኤው ዛሬ ተለኩሶ ለዘላለም ግሎ ይጨርስ። የዛሬው እሳት 100 ዓመት አብሮን ይቀጥል። ለሴንቹሪ የማይጠፋ እሳት ይግባባችሁ ስለሆነልን አሁን ደግሞ ምን በላው ይሄ መንፈሳዊ ሚል መንፈሳዊ ማዕድ ኦርጋኒክ የሆነ ሳይድ ኢፌክት የሌለው ኮሌስትሮል የሌለው ክርስቶስኛ ውስጥ ይገባ። ቅርጻችን ይሁን ኢየሱስ። የፊታችን ቅርጽ ይሁን ኢየሱስ። ፈገግታችን ጠረናችን ይሁን ኢየሱስ። ዛሬ ሙሉ ነገራችን ክርስቶስ ሆኖ ይወጣል። ስለምታደርግልን እናመሰግናለን። በኃያሉ ጌታ በኢየሱስ ስም ስልጣን ጸልየናል። ከባድ ጩኸት ከባድ ጭብጨባ ሰጥተን እንቀመጣለን። ዋው! ምናልባት ለሁለት ሰው ጎናችሁ ላለው ሰው ያዋጣል ኢየሱስ በሉት። ከሱ ውጪ አያምርብህም በሉት። አሜን። ልፍጠን እንደ 100 ሜትር ሯጭ ከ10 ደቂቃ በኋላ 35000 ጫማ እንወጣለን። እንደዛ ይሰማኛል። ብቻ ወገባችሁን አጥብቁ። የሆነ ሰው ከፍ ያለ ነገር ውስጥ ይገባል። አሁን እየተካፈልን ያለነው መንፈስ ነው። አንዳንዶቻችሁ መግለጥ የማትችሉት አይነት እሳት ሰውነታችሁ ውስጥ ይገባል። በእኛ ዘመን የሚወራለት ማዕከላችን፣ የትኩረታችን ማዕከል፣ መመሰጫችን፣ የስብከታችን ቁንጮ፣ ናፍቆታችን፣ ከተማው በሙሉ ባንዲራ የሚያደርገው የግድግዳ መለያ ኢየሱስ፣ የመሰባሰቢያ ሴንተራችን ኢየሱስ። ዘራ ያሰባስበንም ኢየሱስ ያሰባስበናል። እድሜ የሚሰጣችሁ ይሄን ጌታ ለመግለጥ ይሆናል። እኔ አይኔ ተከፍቶ አዩ አዲስ ትውልድ ይመጣል አለኝ። መነሻውም ኢየሱስ መድረሻውም ኢየሱስ። አፉ በኢየሱስ ነገሩ በሉ ኢየሱስ። ነካ አርጉትና ክርስቶስ ያዋጣል በሉት። ኢየሱስ ያድናል። ዛሬ የትንሣኤውን ኃይል ማወቅ በሚል ሐሳብ እንነጋገራለን። መሃል እየገባን ስንሄድ ኤክስፒሪየንስ ማድረግ፣ መሃል እየገባን ስንሄድ መግለጥ ዲሞንስትሬት ስለማድረግ ትንሽ መሰረት ልጣል። መሰረቱ ላይ ፎከስ ፈልጋለሁ። ትንሽ ደቂቃዎች እዛ መሰረት ላይ ሆነን ከፍ ብለን እናገኘዋለን። አሜን። የትንሣኤውን ኃይል ማወቅ ካስፈለገ ኤክስፒሪየንስ ማድረግ፣ ከዛ መግለጥ። የፊልጵስዩስ መጽሐፍ እጃችን ላይ ካሉ እግዚአብሔር ከሰጠን ትክክለኛ በረከቶች መካከል ልዩ የሚያደርገው ጳውሎስ ስለ ንጹህ ወንጌል፣ ስላልተሸቀጠ ወንጌል፣ ስላልተበረዘ ወንጌል ከመደብደብ አልፎ ከመሰደብ አልፎ
የተለያየ አይነት ፐርሲኩሽን ከማለፍ አልፎ እስር ቤት የገባበት ከእስር ቤት ከተጻፉ መጽሐፍቶች መካከል አንዱ የፊልጵስዩስ መጽሐፍ ነው። ታሪካዊ ዳራ ዲፕ አልገባም ጊዜ ስለሌለኝ፣ ትንሽ ግን ከተወሰኑ ምዕራፎች መካከል ልቤ ላይ የቀረው ላካፍላችሁ። ስለዚህ ይሄ የፊልጵስዩስ መጽሐፍ ዶክትሪናል ነገር ላይ አይደለም ፎከስ የሚያደርገው፣ ስለ ዶግማ አይደለም። አጀንዳው ክርስቶስን ስለመለማመድ፣ ክርስቶስን ኤክስፒሪየንስ ስለማድረግ፣ ስለመቅመስ፣ ስለመብላት፣ ስለመጠጣት፣ እርሱን ሁለንተና ስለማድረግ ነው። ለዚህም ነው ሁልጊዜ በጌታ ደስ ይበላችሁ። ሁልጊዜ ሰው እንዴት ደስ ይለዋል? ትምህርት አይደለም እኮ ቢከፋም ቢለማም ቢኖርም ባይኖርም በጌታ ምን ይበለን? ይሄን ነው ጳውሎስ የሚለው። በነገራችን ላይ የፊልጵስዩስ ቤተክርስቲያንና የጳውሎስ ትስስር ልቤን ይነካኛል። በስኬቱም ጊዜ አብረውት ነበሩ። አቅም በነበረው ጊዜ አብረውት ነበሩ። እስር ቤትም ገብቶ ገንዘብ አዋተው አባታችን ታስሯል፣ ስለ ወንጌል ዋጋ ከፍሏል ብለው በቻሌንጁም ጊዜ አብረውት ነበሩ። ስፔሻሊ በዚህ ዘመን የሚርበኝ የሚናፍቀኝ ይሄ ነው። የሚያገለግሉ አገልጋዮች ሲቆሙ ብቻ ሳይሆን ሲደክሙ የሚደግፍ፣ አቅም ሲያጡ አቅም የሚሆን ያለውን የሚቆርስ ትውልድ ይስጠን ጌታ። አሜን ትላላችሁ ወይ? ምክንያቱም በዚህ ዘመን ታውቃላችሁ የወደቀ ሰው ምግብ ነው። ድሮ የወደቀ ሰው ደሞዝ የለውም። በወደቅለት ሰዓት ሲስታይም አለው፣ ፋይናንስ አለው፣ ዩቲዩብ ይከፍላል፣ ሁሉ ይከፍላል። አሁን ኢንፎርሜሽን አይናቅም ዘንድሮ። ግን በዛ ዘመን ጳውሎስ እስር ቤት ገብቷል ብለው አልተውም። ገንዘብ ልከዋል፣ ፍቅራቸውን ገልጠዋል። የሚገርም ፍቅር ነው ያላቸው። ይሄ ብቻ አይደለም፣ በመካከላቸው ያለው ፍቅር ብቻ ሳይሆን አንዳንድ በቀና መንፈስ ሆነው ከጎኑ ቆመው ይሰብከዋል። ጳውሎስ የሚሰብከው ወንጌል መመከቻ እንደሆነ ገብቷቸው። ለጳውሎስ ወንጌል ታውቃላችሁ ጋሻ ነው። ለጳውሎስ ወንጌል ገንዘብ ነው። ወንጌል ስብዕና ነው። ጡንቻ ያለውን ሰው ለማሸነፍ ጡንቻ የለንም። ከኛ በላይ ብልጥ ናቸው፣ ከኛ በላይ ልምድ አላቸው። በምን እንርታቸው? ወንጌል ብቻ ነው አቅማችን። ወንጌልን የያዘ ሰው ማሸነፍ አትችልም። ማጆሪቲ አብሮት ያለ ሰው አይደለም ዘንድሮ፣ ክርስቶስ አብሮት ያለ ሰው ያሸንፋል። እግዚአብሔር የመጨረሻ ዘመን እኔ ካንቺ ጋር ነኝ አለ። ማሸነፊያችሁ ወንጌል ይሆናል። አንድ ሰው ጮሆ አሜን ይበለኝ። እስቲ ጎናችሁ ወንጌል ገላጋይ እኮ ነው በሉት። ድገሙት አንድ ላይ እስቲ። አዎ ይሄ ብቻ አይደለም። በጣም ስሙኝ። በተለይ በየምዕራፉ ያገኘኋቸው በጣም ልቤን የነኩኝ ነገሮች ላካፍላችሁ ፈልጋለሁ። መልእክቴ ቁጥር 10 ላይ ነው የሚያርፈው። በተለይ ምዕራፍ 1 ላይ አንዳንድ ሰዎች ከክፋት የተነሳ ለወገኔ ይጠቅማል ብለው ወንጌል ይሰብካሉ አለ። እንግዲህ ተመልከቱ፣ ጳውሎስ ላይ ስደት ለመጨመር፣ ጳውሎስ ላይ መከራ ለመጨመር ኢየሱስ ጌታ ነው ብለው ይሰብካሉ። አሁን ይሄን ባደረጉ መጠን ጳውሎስ ላይ የሚጠብቅ ነገር አለ። ለወገኔ የሚለው ለአይሁዳውያን ለተሳሳተ አስተምሮ አይዲዮሎጂያቸው በሙሉ ለሃይማኖት ለሆነ ሰዎች የሚጠቅም መስሏቸው፣ ሌሎች ደግሞ በቀና ለወንጌል ለመመከቻ እንደተሾምኩ ገብቷቸው ይሰብካሉ አለ። ብቻ በዚህም ይሁን በዚያ ማን ይሰበክ? በቃ እኔ ዓላማ እሱ ነው። እዛም እሱ ይሰበክ፣ ታችም እሱ ይሰበክ ማለት ርዕሱ ሰው መሆኑ ይጥፋ ዛሬ። አሁን እኮ ታውቃላችሁ ኢየሱስ ስለምን ጠፋ? ስላልቀመስ ነው። ከቀመስከው ከዚህ ውጭ ወሬ የለም። አንድ ሰው አሜን ይበለኝ። አንዳንድ ሰዎች ላይ አትፍረዱ። የሞላቸው ሰው ስለሆነ ከሰው ውጭ አይሰብኩም። እኛ ደግሞ በዚህም እሱ ነው፣ በዚህም እሱ ነው፣ ሁሉ ነገራችን እሱ ብቻ። አፍ ይከፈት፣ ከኢየሱስ ውጭ የለም። አንድ ሰው አሜን ይበለኝ። ስለዚህ ወንጌል መመከቻዬ ነው። ስለ ወንጌል ዋጋ ከፍያለሁ፣ ታስሬያለሁ። ቁጥር 7 ላይ አይታችሁት እንደሆነ ይሄ የደረሰብኝ አለ ጳውሎስ፣ እስር ቤት የገባሁት ተደባድቤ አይደለም፣ ስም አጥፍቼ አይደለም፣ ኢየሱስ ያድናል ብዬ ነው። ምን አለ ኢየሱስ አበዛች ተብሎ ከቸርች ክስ ቢመጣብህ? ገብቷችኋል? መከራው ማለት ቼክ ቢደረግ ስለ ክርስቶስ መከራ ቢሆን እኮ ክብር አለበት። ይሄ ሁሉ የደረሰብኝ እስር ቤት የገባሁት አይደል ያለው? ምንን ለመስበክ ነው አለ? ክርስቶስን ለመስበክ ነው። ምዕራፍ 2 ላይ ስትገቡ በጣም ቶሎ ብዬ እገባበታለሁ፣ ምክንያቱም ከፍ ያለው ነገሩ ስለምንገባ። እስቲ ጎናችሁ ያለውን ሰው ክርስቶስ ገላጋይ ነው ብሉት አንድ ላይ ድገሙ አንድ ላይ። ምዕራፍ 2 ቁጥር 5 እስከ 8 ደግሞ የሚናገረው ምንድነው? በክርስቶስ ዘንድ የነበረ ሐሳብ በማን ዘንድ ደግሞ ይሁን አለ? በእናንተ ዘንድ አይደለም የሚለው? ምናልባት እያነበብነው ብንሄድ ደስ ይለኛል። እስቲ ከኔ ጋር አንድ ጮክ ብላችሁ አንብቡት። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እሺ፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከዛስ መቀማት እንደሚገባ ነገር አልቆጠለውም። ጮክ በሏ። ከዛስ ያዙልኝ እስቲ ራሱን ባዶ አረገ በሉ። ኢምቲነስ። ኢየሱስ ወደዚህ ክልል ሲገባ ባዶ ሆኖ ነው የመጣው። ባዶ። እዚህ ጉባኤ እኔን ጨምሮ የሚያስቸግረን
የሚከብደን ወደ ቸርች ስንመጣ ባዶ ሆደን ነው ታውቃላችሁ። በዚህ በኩል ያለው አርኪኦሎጂ ይዞ ይመጣል፣ በዚህ ቴዎሎጂ ይዞ ይመጣል፣ በዚህ ደግሞ ባዮሎጂ ይዞ ይመጣል። ማለት የሆነች ነገር ተሞልተን ነው የምንመጣው። በዚህ ያለው ምንም ሎጂ የሚባል አለ ራሱን ይቻለ። እንዲህ ያለውን ሰው ለመክበር መስበክ አትችልም። እንዴት አድርገህ ፉል ነው። እርሱ ግን በመጣ ጊዜ በምስሉም ተገኝቶ እንደውም ስሌቭ ፍሬም ይላል፣ የባሪያ መልክ። እስቲ የባሪያ መልክ በሉ። የባሪያ መልክ ሰርቫንት ሆኖ መጣ፣ ራሱን ባዶ አደረገ። ይሄ ሐሳብ እናንተ ቤት ይኑር። ጉባኤ ስትመጣ ተሰብከ እንደማያውቅ አይነት ሰው እንድትሆን። እኛ ክትፎ ላይ እኮ ነው ማንኮራው፣ ቸርች ላይ ነው የምንኮራው። ሁሉ ሰው ምግብ ላይ ትጋት አለው። ጸልዩለት መብላት አቃተው ለተባለ ሰው አይቻላል። በትጋት እንበላለን። አሁን የሚነሳው ትውልድ ግን እየታየኝ ነው። ያ ትውልድ ደግሞ እዚህ ቤት ሸቶኛል። ገና ቃሉ ሲሰበክ መንፈስ የሚነዝረው ኃጢአት ላይ የሚኮራ፣ ቃል ላይ ማይኮራ፣ እርኩሰት ላይ የሚኮራ፣ ሐሜት ላይ የሚጀነን፣ መንፈሳዊ ዓለም ላይ ግን አሜን የሚል፣ ስብከት ሲሰበክ ዘሎ አሜን የሚል፣ አጨብጭቦ አሜን ብለው የሚቀበል ያ ሰው አንተን አሜን በላይ ዛሬ በመንፈስ አይቻለሁ። ዛሬ እሳት ይነዳል። እስቲ ቀኝ እጃችሁን የኔ ህይወት በሉ እስቲ በክርስቶስ በጸጋ ጉልበት እየጨመረ እየሰፋ እየዋጠ እየጠቀለለ እየወረሰ ይሄዳል። አሜን። አስቡ። ስለ ወንጌል ታስሯል፣ በደንብ ገብቶናል። መከራው መነሻ ወንጌሉን። ሁለተኛ በእርሱ ዘንድ ያለው ምንድነው? ባዶ ሆኖ መምጣት፣ በቃ እንደማያውቅ ሆነ መስማት ማለት አዲስ ይሁንብን ጌታ። አሜን ነው ወይ? እንዲመቻችሁ አድርገን ሰው ራሱም አዲስ ነው ጌታ። ምዕራፍ 3 ላይ ህይወቴን በቃ በተነው እያነበብኩ ከታተፈኝ። የመጀመሪያው በቃ በጌታ ደስ ይበላችሁ አለ። ግን ከነዚህ ሰዎች ተጠበቁ አለ። ምዕራፍ 3 ላይ ከውሾች ተጠበቁ አለ። ከሐሰተኛ ሰራተኞች ተጠበቁ አለ። እነዚህ ሁሉ ሲጠቀለሉ በአይሁድ ውስጥ ያለ ራሱን በሲስተም ያደራጀ ወንጌል ለመምታት የገባ ሲስተም ነው። ተጠበቁ አለ። ይሄን ሁሉ ካለ በኋላ እኔ ደግሞ መመካበት አለኝ አለና ትምክቱን ዜሮ አስገባ። እስቲ አንድ ሰው ጮሆ አሜን ይበለኝ። እስቲ ከኔ ጋር ቁጥር 4 በሉት። እኔ ግን በሉ እስቲ ከዛስ ሌላ ሰው ማንም ቢሆን ከዛስ አንድ እሺ 3 ከዛስ ስለ ቅናት ብትጠይቁኝ የሚገርም ቀጥሉ። ጥንቅቅ ያለ ቀጥይልኝ እስቲ። አቤት አቤት። ነገር ግን ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። እሺ አዎን፣ በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ ዕውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ። ስለ እርሱ ሁሉን ከዛስ ክርስቶስን አገኝ ዘንድ ድገሙት እስቲ። ከዛስ 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 ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እስቲ እንደ ጉድፍ እቆጥረዋለሁ በለው። ይሄን ቃል ሳጠና ኖርማል አይደለም የሆንኩት። ከዛ በኋላ መጀመሪያ ደረደረ። ዕብራዊ ነኝ፣ ቢንያማዊ ነኝ። እነዚህ የሚጠራቸው ኖርማል አይደለም። በዚህ ዘመን ቢኖር ትንሽ ስም አለው። በአገር የታወቀ ከበርቴ ነው። ዘራቸው ስመጥር ሰሞኑን አየሩን ከያዙ ነው። ባለ ጊዜ ነው ደርድረው። በእኛ ዘመን ዘመዶቹ ዓለም አቀፍ ናቸው። አንዱ ብቻ ፎቅ ሰርቶለታል። የሚነዳቸው መኪናዎች ብሎ ይደረድራል። ብራንድ ነው ይሄ አለው። ደረደረና አስቀመጠና አያቸው። እነዚህ ሁሉ ትምክህት ናቸዋል። ማንም ከሚለው በላይ እኔ በልጠዋለሁ። ስለ ሕግ ብትጠይቁኝ ጥንቅቅ ያልኩ፣ ከገማልያል እግር ስር ቁጭ ብሎ ቶራን ጠይቅ፣ የመዝሙራት ጠይቅ፣ ታሪክ መጽሐፍ ሰውየው ጥግ ነው። ስለ ነቀፋ ምንም እንደውም ግለቴ ቤተክርስቲያን አሳዳጅ ነበርኩ አለ። ጭራሽ ቸርችን ማሳደድ ራሱ የአገልግሎት ቅባት 10ኛ ጸጋ ስጦታ አይነት ይሰማው ነበር። ታውቃላችሁ አንዳንድ ሰዎች 10 ጸጋ ስጦታ አላቸው። መፈወስ ማገልገል ብሎ እንደገና ወንድም መጥረብ የሚባል አለ። 10ኛ ጸጋ እግዚአብሔር ነቅሎ ይጣለው።
ጎናችሁ ያለውን ሰው አልጠርብም ጫማ ገዛላለሁ በሉት። እኔ እንኳን ላንቺ ጫማ ነው የምገዛው። አሜን ነው ወይ? ይሄን ሁሉ ደርድሮ ስለ ክርስቶስ አለ እንደ ጉድፍ ቆጥሬዋለሁ። ማይ ጋድ ጳውሎስ ምን እያልከን ነው? እኛ ሰፈር ቫልዩ ያለው ደረጃ ያለው ቦታ የሚሰጠው ነገር እነዚህ አይደሉም ማለት። ጉባኤያችን ሲደረደር ቁጥር አንድም እሱ ነው፣ ሁለተኛውም እሱ ነው። የገባቸው ብቻ ነው አሜን የሚሉኝ። ሶስተኛም እሱ ነው። ጓደኞችሽ አግኝተው በሙሉ የሚያወሩልሽ እንትን ገባው ቆጠርኩ፣ እንትን ገባው አገኘው፣ እንትን አይደለም የሚሉ። አንቺ ደግሞ ስታስቆጥሪ የኛ ቤት ሀብት ክርስቶስ። አቤት አቤት። ብቻ አሜን ካላልከ የሚመጣው ትውልድ ጨካኝ ነው። አሁን አዲሱ ትውልድ ጌታ ብሎኛል። ደሞዙ ኢየሱስ፣ ጠረኑ ኢየሱስ፣ ስብከቱ ኢየሱስ፣ ፈገግታው ኢየሱስ። ማለዳ እንኳን ሲነሳ የመነሻው ምክንያት ኢየሱስ። እኛ ሰፈር ቫልዩአችን ኢየሱስ። ለአገር ምን ሰጠው ምን ሸጠው ኢየሱስ። ሰተነው ማያልቅብን እውነተኛ ስብከት ኢየሱስ። ኧረ አንድ ሰው ጮሆ አሜን ይበለኝ። ነካ አድርጉት። ቫልዩ ያለው ለኔ ክርስቶስ ነው በሉት። አሁን እንግዲህ ከዚህ ማታ ጀምሮ እቤታችሁ ላይ ትልቅ ያልናቸውን በሙሉ በክርስቶስ እንተካለን። አንተ ጮኸ አሜን በለኝ። የእናንተ ቤት መሰረት እሱ ከሆነ፣ ጣራው እሱ ከሆነ፣ የስብከታችሁ ማዕከል እሱ ከሆነ፣ ቫልዩ ያለው በእኛ መሃል ኢየሱስ ብቻ ነው። ጳውሎስ ምን አለ? ክርስቶስን አገኝ ዘንድ እስቲ በሉት አንድ ላይ። አዲስ ኪዳን ካህናት ቤተክርስቲያን ሲመጣ ምንድን ነው የምታገኘው ሲባል ጌን አድርገህ የምትወጣው እዚህ ቸርች ማለት ቼክ ስትደረግ ኪሎግራም ላይ ዛሬ ወይት 60 ነው የሚልህ ጌን ያረከው ክራይስት ነው። ለምን መሰለ? ያገኘኸው እዚህ ምድር ላይ በሙሉ ማኒፋክቸር ዴት አለው፣ ኤክስፓየር ዴት አለው። ባለው የመጀመሪያ የነዳን ቀን እኮ እዚህ ላይ ናል። እኛ መኪና መጀመሪያ ሳገኝ ያልተበላሸ መኪና ኮፈን ያስከፍተኛል፣ ብርቅ ሆኖብኝ። አዲስ መኪና የነዳችሁ ታውቃላችሁ። ሌሊት ሰው ተኝቶ በመጋረጃ አያታለሁ። በደሙ በኢየሱስ ስም ሸፈንኩሽ በጌታ ስም እላለሁ። ብርቅ ነው ሁሉም ሰው ስለሚያውቀው። ርቄ ራሱ ታሳዝነኛለች። ይባስ ብሎ የመጀመሪያ የጆሮ ኩክ ማውጫ በሱ ነበር መጠርጋት። እያረጀች ሲሰባበር ለካ ይሆነው የትኛውም ነገር እዚህ ምድር ላይ ፌድ ያደርጋል። ዛሬ ተመካበት ከ10 ዓመት በኋላ ቼክ አድርገው ፌድ ያደርጋል። ይሄ ቦዲያችሁ እንኳን ከ20 ዓመት በፊት እንደ ነበር እንዴ? አልነበረም እኮ ትንሽ ነበር። አሁን ከሆነ ዓመት በኋላ ደግሞ ፌድ ያደርጋል። እማያረጅ አይን ይዞራል። እየፈካ ሚሄድ፣ እየጨመረ ሚሄድ፣ እየፈካ ሚሄድ። ክርስቶስ ሀብታችሁ ይሆናል። የማይደበዝዝ ሀብታችሁ ይሆናል። ፊቱ እንደ ፀሐይ የሚያበራ፣ ደረቱን በወርቅ የታጠቀ፣ እግሮቹ የጋለ ናስ የሆነ፣ ከአፉ ስለታም ሰይፍ የሚወጣለት፣ አይኖቹ እንደ እሳት ነበልባል የሆነ፣ አብ ያከበረው፣ ነቢያት ያበዱለት፣ አባቶች የሰበኩለት፣ ድምፁ እንደ ብዙዎች የሚያስፈራ፣ ፊቱ እንደ ፀሐይ የሚያበራ፣ አንተነ ኖርማል የሆንክለት፣ አባቶች ሲወራ ያስችላቸው። እኔ የሚታየኝ ይሄ ኢየሱስ ያንተ ቤት ሀብት ይሆናል። ኢየሱስ ክብራችሁ ይሆናል። አረ ኢየሱስ ሞገስ ይሆናል። እስቲ ከኔ ጋር ክርስቶስ በለው እስቲ። ክብሬ ነው፣ ገንዘቤ ነው፣ ዘመዴ ነው፣ አቅሜ ነው። ዛሬ ለሆነ ሰው ላውጅ አሜን ትላላችሁ። እማያረጅ የክርስቶስ ፊት እናንተ ላይ ይበራል። ከክብር ወደ ክብር ትቀየራላችሁ። ማለዳ ታበራለ፣ ከሰዓት ታበራለ፣ ትምህርት ቤት ታበራለ፣ ቤት ታበራላችሁ። ኢየሱስ ይታይላችኋል። ኢየሱስ ይነበብላችኋል። ዘራፍ አንድ ትውልድ መጥቷል። የሚያሳየው ፋሽኑ ኢየሱስ፣ እማያረጅ ኢየሱስ። እሱን ሰብኬ ሰው ሆኛለሁኝ። ልጆቼን ሚስቴን ያኖረ ኢየሱስ ነው። የሚያበላ ደሞዝ የሚሰጥ ኢየሱስ ነው። የስብከቴ ማዕከል ኢየሱስ ነው። እዚህ ብቻ አይደለም፣ ሜዳ ላይ የሚያስወኝ ኢየሱስ ነው። እሱ ነው ካልክ አሜን ብላ ጨብጭበው ውሰድ። ኮናችሁ የማያረጅ ኢየሱስ ልብስ ነው በሉት። አያረጅም። እኔ አይዶን ነው የሆነ መንፈሳውን ሽፍት ሊያደርግ ነው። አንድ ሰው አሜን ይበለኝ። እያየው አይናችሁ ላይ ክርስቶስ በክብር ይሳላል። ባለበት ዘመን እሱ ይደምቅልናል። እሱ ሲደምቅ ሌሎች ይደመዝዛሉ። አሁን ኮከባችን እሱ ይሆናል። የማለዳ ፀሐያችን እሱ ይሆናል። የጉባኤያችን ድምቀት እሱ ይሆናል። የአብያተ ክርስቲያናት መገናኛ እሱ ይሆናል። የኢትዮጵያ ቻናል ቲቪዎቻችን እሱ ይሆናል። ታያላችሁ፣ ስቴዲየሞቻችን በኳስ አይደለም የሚታወቁት። ሌሊቱን ብሎ ኢየሱስ እያልን እናድራለን። ኦቨርናይት እስከ 12 ሰዓት ድረስ። አሁን የሚመጣው ትውልድ ታየዋለ። ኢየሱስ ብሎ የማይመለስ አንድ ሰው ጮሆ አሜን ይበላኝ። ነካ አድርጉትና ክርስቶስ ገላጋይ ነው በሉት። ገላጋይ
እኛ ከፕሮፌሲ በላይ ሸክም ያለ ለኢየሱስ ነው። አዎ እዚህ ላይ አሜናችሁ እንደሚያጥራ አውቃለሁ። ኢቭን ከቲቺንግ በላይ ለኢየሱስ ሸክም አለ። እዚህ ቤት ከምንም በላይ ለኢየሱስ ሸክም አለ። እመነኝ፣ ከዚህ በኋላ አንተ ሸክም ያለ ለኢየሱስ ነው። ያረገዘች ሴት ሸክሟ ጽንሱ ነው። እርግጠኛ ናችሁ? ስተኛ ለምኑ ስትበላ ኢቭን ሊፍት ይሰጧችሁ ያውቃሉ? ሴቶች እርጉዞ ናችሁ ሰጥቼ ያውቃለሁ። አንዳንድ ሰዎች ሴትዮዋን ፈልጓ አይደለም ለጽንሱ ነው ግቢ ይላሉ። አሁን የሚከፈትልህ በር ራሱ አገኘው። ዛሬ ኮንሲቭ ያደረከው ክርስቶስ ከሆነ እመነኝ በሮች ይከፈቱልሃል። ለምናችሁ አትወጡም አለ ጌታ። ፈልጋችሁ አትወጡም አለ ጌታ። ተፈልጋችሁ ትወጣላችሁ። ብቻ ክርስቶስ ይገኝ በለው። ጎናችኋለሁ። የአውሮፓ በር በለው፣ የአሜሪካ በር በለው፣ የክፍለ ሀገር በር በለው፣ የቢዝነስ በር በለው፣ ኢንተርናሽናል በሮች በለው። ዛሬ ማታ በኢየሱስም ነካ አርጉትና ክርስቶስን ጸንሻለሁ፣ ክርስቶስ በእኔ ውስጥ አለ፣ በሩ ተከፍቶልኛል በለው። ዘራፍ አንድ ሰው አሜን ይበለኝ። አንድ ሰው አሜን ይበለኝ። ወይኔ ታይሜን ልጠቀም። መንፈስ አለ ዛሬ። ክብር ለማይሆን ለጌታ። እስቲ ክብራችሁ ማን ነው? ቫልዩ ያለ ለማን ነው? ባልና ሚስቶች ከዚህ በኋላ እኛ ቤት ዋና ኢየሱስ ነው። ፕሮፌቶች ዋናችን ኢየሱስ ነው። ካልተነበየ የሚያዛጋው ትውልድ አለ። አሁን ግን የሚያዛጋን ኢየሱስ ካልተወራ ነው። የሚያዛጋን ኢየሱስ ካልተወራ ነው። ያንጠራራኛል ምንድን ነው ሲባል ኢየሱስን ስላላወራሁት፣ ዛሬ ማታ ግን ሳወራው ይለቀኛል። ኢን ዘ ኔም ኦፍ ጂሰስ አንድ ሰው አሜን ይበለኝ። ልመርቃችሁ። የእናንተ ሱስ ኢየሱስ፣ በኢየሱስም አዲክሽናችሁ ኢየሱስ፣ የልባችሁ ረሃብ ኢየሱስ። አሁን ያንጠራራሸ ምን ነው? ቡና ነው? አይ ኢየሱስ ስል የሚለቀኝ ነገር አለ። ኢየሱስ ስል የሚመጣ ክብር አለ። አንተ አላወቅም? የጌታን ስም የሚጠራ ይድናል አለ ጌታ። ስሜን ጥራ ከአውሬ ትተርፋለህ። ስሜን ጥራ ከኤችአይቪ ታመልጣለህ። አንድ ሰው አጨብጭቦ አሜን ይበለኝ። ኢየሱስ አር ዩ ሬዲ? አሁን 35,000 ልንወጣ ነው። ዝግጁ ናችሁ? ልንወጣ ነው። ሬዲ ናቸው? ሁሉን ዜሮ አስገባን። ክርስቶስ ክብር ነው። በቃ ማለት ሁሉ ነው። እሱ ለኛ 10 ነገር አይደለም። ጌጥም ነው፣ ክብርም ነው። ይሄ ትውልድ ኢየሱስ ጌታ ብቻ ነው። ለኔ ግን ሁሉ ነው። እስቲ አሜን በሉ። የመኖራችሁ ምክንያት ራሱ ልጆቻችሁ አይደሉ። አንዳንድ ሰው ለልጄ ብዬ ነው የምኖረው። ተው ብራዘር፣ የምንኖረው ለኢየሱስ ነው። አንድ ሰው አሜን ይበለኝ። አሁን ላውጅ ስሙኝ። ቁጥር 10 እና 11 ላይ ያለውን በደንብ አድርገን እናጦዘዋለን። ከፍ ነው የምንለው ዛሬ። ጳውሎስ ሐዋርያው ቅዱስ ጳውሎስ እንደው አንድ ነገር ቢገባኝ አለ፣ ባውቅ ቢበራልኝ። ምንድነው ማወቅ የምትፈልገው ጳውሎስ አሉት። እኔ ማወቅ የምፈልገው ቸርች መጥቼ አርብም እሁድም የወጣትም ፕሮግራም ላይ እንደው ደርሼ ቢገባኝ ምፈልገው አንድ ነገር አለ። የመጀመሪያው በጣም የሚናፍቀኝ ምንም አይግባኝ፣ ቸርቹ ሰው ማይግባኝ፣ ምንም አይግባኝ፣ ችግር የለም፣ ግን እርሱ ይግባኝ። ለካ የገባው የሚባል ኢየሱስ የገባው የመጀመሪያ ማውቀው ደስ የሚለኝ እርሱ ነው። አታውቀውም እንዴ? አውቀዋለሁ ግን አላውቀውም። አሁን ዛሬ የሚገባበት መንፈስ ይሄ ነው። ኦክሲጅንን እኮ ታውቀዋለህ፣ ግን ይሄው በየቀኑ እንደዚህ ነው ለኔ። ምግብን አውቀዋለሁ፣ 40 ምናምን ዓመት ሆነኝ እንጀራ እየበላው ነው፣ ግን አውቀዋለሁ ግን አላውቀውም። ለዚህ ነው በየቀኑ የምበላው። አውቀዋለሁ ግን ይግባኝ አለ የመጀመሪያው። ቀጥሎስ ምን ትፈልጋለህ ሲባል ኢየሱስ ክርስቶስ ከሙታን እንደተነሳ የትንሳኤው ኃይል ቢገባኝ። እኔ ልንገራችሁ ለውጥ እየመጣ ነው ኢትዮጵያ ላይ። እዚህ ትንሳኤ ላይ አይኑ የበራል ትውልድ ተነስቷል። እኔ በመንፈስ ይሸተኛል። በመነሳት ውስጥ ያለው ክብር፣ በመነሳት ውስጥ ያለው ዕውቀት፣ በመነሳት ውስጥ ያለው ትሬዠር የበራለት እድሉን፣ መድረኩን፣ ሚዲያውን ለዛ የሚጠቀም ባገኘው አጋጣሚ ሬዘረክሽን ውስጥ ያለው ሚስጥር ፈልፍሎ የሚያወጣ ሌላ ምንም የሌለው። ለምን መሰለ? ቀልድ አይደለም የምናወራው ዛሬ። ተነሳ የሚለው ውስጥ እኛን ይለየናል። አይሁድ እስራኤል ሀገር ሄጃለሁ፣ አው ጥሩ ሰው ነበር ኖርዋል ይሉሃል፣ ግን ሞቶ ቀረ ነው የሚሉ። እስልምናም ጋር ግባ፣ አው ጥሩ ነብይ ናቸው፣ ግን ትንሳኤ የለም ይላል። ሂድ ቡዲዝምም ኢየሱስ ጥሩ ሰው ነው፣ የሆነ አንድ አስተማሪ ነው። ወደኛ ክልል ስትመጣ ግን ተሰቅሏል፣ ሞቷል።
አየህ ትንሣኤ የጉባኤ ማሞቂያ አይደለም፣ የመኖር ምክንያት ነው። የክርስትና ማዕከል ነው። አንድ ሰው ያዙና ተነስቷል በሉት። ዛሬ የሚገርም መንፈስ እዚህ ቤት ይወርዳል። እስቲ ኢየሱስ ተነስቷል በሉት። እስቲ ድገሙ ቤተሰቦች ባካችሁ። የትንሣኤውን ኃይል እንዳውቅ የሚለውን ታይም ስለሌለኝ አላንብበውም። ቶሎ ላነብ ፈልጋለሁ ውስጣችሁ እንዲቀመጥ። ኢየሱስ ከሙታን በመነሳቱ ነው እኛ ዳግም የተወለድ ነው። የዳግም ውልደት ዝርያ ይሄ ሲዱ አንተ ውስጥ የገባው በትንሣኤ ነው። አንደኛ ጴጥሮስ ምዕራፍ 1 ላይ እንደዚህ ያለ ክርስቶስ ከሙታን በመነሳቱ እንደገና ወለደን አይልም። ይሄ ቦዲ እኮ ከወይዘሮ ዘለቃሽና ከነብይ ለማ የተወለደ ነው። ኤክስፓየር ዴት አለው፣ መጨረሻ ይሸኛል። ይሄ ውስጥ ያለው ዘር ግን ለዘላለም ሃሌሉያ። ክርስትናን ትኩስ የሚያደርገው ትንሣኤ ነው። የማይጠፋ ዘር አንተ ውስጥ ገብቷል። እመነኝ፣ ዛሬ አውጅልሃለሁ። ሞት የማይዘው ሲኦል የማይዘው የዘር እርግማን የማይቆጣጠረው ምናምን ክብ መንፈስ፣ ሚሽከረከር መንፈስ፣ ሚንሸራታት መንፈስ አማይዘው ማይ ጋድ ያ የትንሣኤ መንፈስ አንስጎ ገብቷል። እስቲ በትንሣኤው ዳግም ተወልጃለሁ በሉ። ማለት ምን ያህል ሲሪየስ እንደሆነ ልነግራችሁ እፈልጋለሁ። እሱ ብቻ አይደለም፣ በአሁኑ ዘመን ብቻ አይደለም አለ። ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ ስም የወረሰው ከምን ሲነሳ ነው? ለካ በዚህም ዘመን የሚጠራው ስም እሱ ነው። በሚመጣውም ዓመት የሚጠራው ስም አሜን ትላላችሁ? ይሄ ትውልድ ደግሞ ስሙ ሲጠራ ነው ወንበር የሚሰብረው አይደለም። ካልተጠራ ራሱ ይደብረዋል። እኛ ደግሞ የሚጥመን እሱ ሲጠራ ነው። ጎናችሁ ያለውን ያዝ አድርጉና ኢየሱስ ሲጠራ ይነዝረኛል በሉት። የሆነ ነገር አለ በሉት። ስሙ ሲጠራ ኃይል አለኝ በሉት። ከሱ ስም ውጭ ሌላ የለም በሉት። አቤት 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 አቤት! አብ ያከበረው ስም፣ ነቢያት የሰበኩት ስም፣ ከዚህ በኋላ የመመረቂያ ስም፣ የቤታችሁ የማዕረግ ስም፣ ልጆቻችሁን የሚጠብቅ ስም፣ ቀጣይ ዘመን በር የሚከፍት ስም፣ አጋንንትን አናቱን የሚቀጠቅጥ ስም፣ ቫይረሶችን የሚመታ ስም። ጉልበት ሁሉ ለኢየሱስ ይንበረከካል። ምላስ ሁሉ ለአብ ክብር። ኢየሱስ ጌታ። አንድ ሰው ምን አለኝ? አበዛኸው እኮ ኢየሱስ ሚለውን አበዛኸው ሲለኝ ገና ምን አይታ አልኩት። በሚመጣው ዓለም ከቤ የለም፣ አቤ የለም፣ ዱቤ የለም። አትጠብቅ ገብረ ክርስቶስ። ኃይለ ኢየሱስ የለም፣ ወልደ ኢየሱስ የለም፣ ጌታ ኢየሱስ ነው ያለው። ከኔ ጋር ያመን አሜን ይበለኝ። ተቀላጠፍ ካሁኑ በሉ። ጎናችሁ ሌላ ስም የለም በሉት። እዛ ዓለም ላይ ሞትን ድል ያደረገ ስትሰብኮ የሚጣፍጥ ስትዘምሮ የሚጣፍጥ መላእክት ገና ስትጠራው ራሱ በርከክ ብለው የሰር የሚሉ ስም፣ አብ ያከበረው ስም፣ ጳውሎስ የሰበከው ስም፣ ጴጥሮስ የሰበከው ስም፣ አባቶች ያወቁት ስም፣ ኢትዮጵያ ቤተ ክርስቲያን የሰበከችው ስም፣ ይሄ ጄኔሬሽን የማይቀይረው ስም፣ የማዕረግ ልብሳችን አረ የሆነ ሰው ጮሆ አሜን ይበለኝ። አይ ነው ዛሬ አፋችሁ ይከፈታል። በእናንተ ትምህርት ቤት ኢየሱስ መነጋገሪያ ይሆናል። ይሄ ዓመት ስም የማስጠራት ዓመት ሳይሆን ኢየሱስን የማስጠራት ዓመት ነው። ይሄ ዓመት አለኝ 2018 በአደባባይ ኢየሱስን እናስጠራዋለን። የተለዩ ሰዎች ስማቸው አይጠራም። ጀግኖች ስማቸው አይጠራም። ኃያሉ ዝነኛው ፌመስ አንድ ሰው ጮሆ ኢየሱስ ይበለኝ እስቲ። መጣውን ከፍ ልንል ነው። አር ዩ ሬዲ? አር ዩ ሬዲ? እስቲ ስሙ ገላጋይ ነው በሉ። ቆይ ቁጭ በሉ። ክብር አለ። ምን አይነት ቤት ነው በኢየሱስ። በሚመጡ ዘመናት እመኑኝ ከአፋችሁ ይሄ ስም አይጠፋም። ብዙ ሰው ጠርተው የሆነ ከተማ የገቡ በሙሉ ይወጣሉ። ኢየሱስ ብለህ ትጠራዋለህ አለኝ ጌታ። ተመልሳቶ እኔ እንዲህ በላችሁ አለኝ። ስሜን ይጠራሉ አለኝ። ይገባሉ፣ አያስወጧቸው። ይተክላሉ፣ አይነቅሏቸው። ይበዛሉ፣ አያንሱም። ኢየሱስ ብላችሁ አሁን ከፍ ልንል ነው። አር ዩ ሬዲ? ጎሽ ተዘጋጁ። ጥሩ ነው። አብረን ነው። እስቲ የትንሣኤውን ኃይል ማወቅ በሉ እስቲ። ጥያቄ ነው የምጠይቅህ፣ ቶሎ ስሙኝ። ክትፎን በልቶ ማወቅና በፎቶ ማወቅ ምንድን ነው ልዩነቱ? ጣዕሙ። አጨብጭቡለት።
ጀግና ነው። ክትፎ በፎቶ አይታችኋል አይደል? አይታችኋል? ሆቴል ቤት ቆጮ ከስር ኮካ ሹካ። ክትፎ 10 ደቂቃ አይተ ዌይተር ጋር ሄደ ስንት ነው ትላለህ? አትልም። ቴስት የለውም። ታይዋለህ፣ ያይሃል። እውነት ውሸት? ሆቴል ቤት ገብተህ ክትፎ አታጠናም፣ ምግብ አትማርም፣ ግን ታዘዋለህ። መቅመስ ጀምር። የመጀመሪያ ቴስት አለው። ከዛ ያስለፈልፋል። ዝም ብሎ ቅቤው ኬት ነው ምናምን ያስብልሃል። የመጀመሪያ ያዋራሃል። ከዛ ድገመው ይላል። ቀጥሎ እሱ ብቻ አይደለም፣ እጅህ እሱን ይላል። ከ3 ሳምንት በኋላ ፊት ላይ ይወጣል። ይሄ የገባው ሰው። አንዳንዶቻችሁ ሰሞኑን ያለው ፊታችሁ ላይ የመስከረም ስጋ ነው፣ የመስከረም በግ ነው። ቀን ጠብቆ የበላችሁት ክትፎ ከወጣ፣ ቀን ጠብቆ የጠጣኸው መጠጥ ፊዚካሊ ከወጣ፣ ቀን ጠብቆ የበላችሁት እናንተ ላይ ከወጣ ኢየሱስ አንድ ሰው ጮኸ አሜን ይበለኝ። አረ ጮኸ አሜን ይበለኝ። ነካ አርጉትና ክርስቶስ ምግብ ነው በሎት። ጣዕም አለው በሎት። ከዛሬ ጀምሮ በሎት። ከለርህ ነው፣ ቅርጽህ ነው፣ ክብደትህ ነው። አረ አንድ ሰው ጮኸ አሜን ይበለኝ። አይኔ ተከፍቶ ያለው አሜን። ስሙኝ፣ ቆይ ልንገራችሁ። በነገራችን ላይ ክብደት በምግብ ይመጣል፣ ቅርጽ በምግብ ይመጣል። 12 ወር ፍሩት ባበላ ፊት ፍሩት ነው። እውነት ውሸት? ሳላድ ባበላ እንደ ወንድሜ ሰውነት ይኖራል። የኤቢ ስሊም ነው። ሳታቋርጥ ክርስቶስን ከበላ ይዋል ይደር እንጂ። ወይኔ ዛሬ ላውጅ አሜን ትላላችሁ። ክርስቶስ ውበታችሁ ይሆን፣ ክርስቶስ ቅርጻችሁ ይሆን፣ ክርስቶስ ደምግባታችሁ ይሆን፣ ክርስቶስ ከለራችሁ ይሆን። ዘራፍ አሁን ኢየሱስ ሲባል እኛ ሰፈር ይጣፍጠናል፣ ቴስት አርገነዋል። ዮሐንስ እንደዚህ አለ፣ እኛ የነካነውን የጨበጥነውን የዳስ ስሙኝ። አሁን በጣም ወሳኝ ነገር ነው የምናወራው። አረፍ በሉልኝ። የሚገርም መንፈስ ነው እዚህ ቤት ያለው። ምግብ ትምህርት አይደለም። ምግብ ኤክስፒሪየንስ ነው። ወደዳችሁም ጠላችሁም ኦርጋኒክ በሆነ መንገድ ክራይስት አንተ ውስጥ ካልገባ ኢንፑት ካልሆነ አውትፑት አይሆን። ይሄ ጄኔሬሽን ሰው በማየት ጠግቧል፣ ሰልችቶታል። ወፍራም ሰው አይተናል፣ ቀጭን ሰው አይተናል፣ ቡኒ ሰው አይተናል፣ ሚለፈልፍ ሰው አይተናል፣ የተረጋጋ ብዙ አይነት ነው ያየነው። አሁን ያለው ትውልድ ማየት የፈለገው እኔን ጨምሮ ሰማይ ያከበረውን ደግሞ በምን እንደሚታይ ልንገራችሁ። አርብ እየመጣ ተማር፣ ገላትያን ጠጣ፣ ክራይስት ይገባና ኔቸሩ ክራይስት ኢንፑት ነው የሚሆነው። መጀመሪያ ይገባና ኮንክሪት ይሆናል፣ ሰውነት ላይ ሳቅ ይሆናል፣ ደስታ ይሆናል፣ የሆነ ነገር ይሆንና ከሆነ አመት በኋላ ጠረን ሰላም ብለህ ስትሄድ ምንድነው የሸተተኝ ይላል። አዎ 1 አመት ሙሉ ዮኒ ሲያስተምር እየበላ ነው። ለካ ሽቷችን፣ ዶድራንታችን፣ ከለራችን ጎናችሁ የበላሃው ፊት ላይ እንደሚወጣው በሉት። የበላሃው ከለርህ እንደሚሆን ይዋል ይደር እንጂ ክርስቶስ ከለር፣ ቅርጽ፣ ክብደት ወይኔ! ኧረ አንድ ሰው ጮኸ አሜን ይበለኝ። በዚህ ዓመት አንድ ሰው ጮኸ አሜን ይበለኝ። ኢየሱስ ይታይባችሁ፣ ኢየሱስ ይታይላችሁ፣ ኢየሱስ ይንጸባረቅላችሁ፣ ኢየሱስ እናንተ ላይ ይታይላችሁ። አሁን ከበድ ያለ ጥያቄ ሊመጣ ነው። ወደ አንተ መጣለሁ። ስማኝ። ኤሌክትሪክ የተላጠ ኤሌክትሪክ ነክቶ ማወቅና አይቶ ማወቅ ምንድነው ልዩነቱ? ንዝረት። አጨብጭቡለት ጀግና። ኤሌክትሪክ እዚህ ጋር ተልጦ ንካው ኖርማል አትሆንም። ኤልፓ የሰራው ኤሌክትሪክ ነክተከው ከነዘረህ አገኘው። የሆነ ሰው የሰው ከቆቃ የመጣውን ኃይል ነክተኸው ምላስህ ከነዘረ፣ አይን ላይ 9 ከለር ከታየ፣ ሰውነትህ ሼክ ካደረገ አገኘው። የሆነ ሰው ብቻ
ጎናችሁ አለ ሰው ኤሌክትሪክ ነክተ ኖርማል አትሆንም በሉት። ዛሬ ማታ ይነካል። አንዳንዶቻችሁ ያዘልላችኋል፣ ሌሎቻችሁ ሼክ ያደርጋችኋል። ብቻ አላቅም የሆነ ሰው ዛሬ ማታ ካመናችሁ ጮኻችሁ አሜን በሉኝ። ይሄ አመት የመነካት አመት ይሆንላችሁ። አንድ ሰው ጮሆ አሜን ይበለኝ። ኢየሱስን ከሞት ያስነሳው የትንሣኤው ያው መንፈስ ትምህርታችን ሳይሆን ከዚህ በኋላ መነካታችን ነው። ክርስትና ባጭር ቃል ግለጠው ካልከኝ በቲቺንግ ይጀመራል፣ በተቺንግ ይደመደማል። ተማር፣ ሰልጥን፣ ጻፍ፣ ጥቅስ ያዝ። አልቲሜት ጎሉ ግን ተቺንግ ነው። ካልተነካ ካልነዘረ ዛሬ ማታ እንኳን ስትወጣ የሆነ ነገር ካላረገ ከሰርክ። ቀኝ እጃችሁን ከኔ ጋር አንሱና ዛሬ ማታ በሉሲ በትንሣኤው ኃይል በኔ ላይ በቤቴ ላይ በዘሮቼ ላይ መነካት ይሆናል። ክርስቶስ በሎ የኔ ልምላሜ ነው፣ ወርቅ ነው፣ ክብር ነው፣ ዝና ነው፣ ገንዘብ ነው፣ ስብከት ነው፣ መነካቴ ነው። ይሄ መዝጊያዬ ነው፣ በጣም ወሳኝ ነገር። ከዛ በደንብ እንጸልያለን። የትንሣኤውን ህይወት ምናቀው በትምህርት ብቻ ሳይሆን በመነካት 12 ዓመት ጀምሮ ደም ይፈሳት ሴት ትዝ ይላችኋል። የልብሱን ዘርፍ ብነካው ምን እላለሁ እፈወሳለሁ ብላለች። በነካችው ደቂቃ ውስጥ ትዝ ይላችኋል። ወዲያው የደሟ ምንጭ ፋውንቴን ነው የሚለው እንግሊዘኛው፣ የደሟ ፋውንቴን ቆመ ይላል። ከዛ ኢየሱስ ወራለና ማን ነው የነካኝ አለ። ይሄ ሁሉ ሰው እያጋፋ ማን ነው የነካኝ ትላለስ? አይ የሆነ ኃይል ወጥቷል። ሴትየዋ ሚልና መዳኗን በተከታታይ ትምህርት አለ። ጎናችሁ ያለ ሰው መዳን ነካ አርጉትና መዳኗን በሉ በመነካት ታውቃለች። ዛሬ ልንገራችሁ፣ ልመርቃችሁ፣ መዳናችሁን መጽደቃችሁን በመነካት በንዝረት በመንቀጥቀጥ በደስታ በልሳን በመፍለቅለቅ በእልልታ በዝማሬ በጩኸት በፉጨት በአንድ አዳዲስ መገለጦች በጌታ በኢየሱስም አንድ ሰው ጮሁ አሜን ይበለኝ። 3 ጊዜ መነካት በሉ እስቲ። ማን ድገም፣ አንድ ላይ ድገም፣ አንድ ላይ ድገም፣ አንድ ላይ ድገም፣ አንድ ላይ አራ አንድ ላይ አሁን ላስመርጣችሁ። የምትፈልገው ቲቺንግ ነው ወይስ ተቺንግ ነው? ዘንድሮ አፍተር ቲቺንግ እመኑ፣ እዚህ ቸርች የተነኩ ልጆች ይነሳሉ። ልክ ገና ኢየሱስ ሲባል ኖርማልም አይሆኑ። እውነት እኔ በመንፈስ እያየው ነው። ገና ጌታ ሲባል እጃቸው ላይ እሳት የሚዘንብ አሁን አይኔ ተከፍቶ ታዩታላችሁ እናንተ። ገና ኢየሱስ ወንጌል ሲሰበክ እግራቸው ሼክ የሚያደርግ አፋቸው ላይ አዳዲስ ልሳን የሚለቀቅ ልባቸው በደስታ የሚፈነድቅ ጎናቸው ያለውን ሰው ዞር ብለው ማያየው ይሉንታ የሌላቸው ሰው ምን ይለኛል የማይለው የትም ገብተው ኢየሱስ ጌታ ነው የሚለው ያ ሰው እዚህ ቤት እኔ ነኝ ካለ ጮኸ አሜን ይበለኝ። ከኔ ጋር ካውጃላችሁ ዛሬ ማታ በሉ እስቲ ለኔና ለቤተሰቤ መነካት ይሆናል፣ መነካት ይሆናል። መጣ ዛሬ በዚህ በኩል መነካት ይሆናል። እዚህ ጋር መነካት ይሆናል። እዚህ ጋር መነካት ይሆናል። ግድ የለም ጮኻችሁ አሜን በሉ። መነካት ይሆናል። ሌሊት መነካት ይሆናል። ትዳር ላይ መነካት ይሆናል። ስብከት ላይ መነካት ይሆናል። ጸሎት ላይ መነካት ይሆናል። እግዚአብሔር እያለኝ ያለው ወሬ የማይዛቸው ልጆች አለ፣ አሉባልታ የማይዛቸው ልጆች አለ፣ የሰፈር እርግማን የማይዛቸው ልጆች አለ፣ የተቆፈረ ጉድጓድ የማይወጣቸው ልጆች አለ፣ የኢኮኖሚ ቀውስ የማይገላቸው ልጆች አለ፣ አገር አቀፍ ክራይሲስ የማይዛቸው ልጆች አለ፣ የዓለም ርኩሰት የማይዛቸው ልጆች አለ። ግድ የላችሁ ምን እኔ ካላችሁ አሜን በሉ ባካችሁ። ድገም የኔ ነገር በሉ እስቲ እየጨመረ እየዋጠ እንዲያርግና ደግሞ እየጠቀለለ በለው። የምስራች እናንተን የነካ ከዛሬ ማታ ጀምሮ አንድ ነገር ያልፍበታል። ኢየሱስ ልብሴን የነካ ነው እኔን የነካ ነው ያለው። ልብሴን አይደለም እኔን የነካ ነው። ለካ
ከቅባቱ ከተነካካ አንተን የነካ ሰው ዛሬ ላውጅ። አሜን በሉ። ጨርሻለሁ። በስልክ ያወሯችሁ እማይለቋቸው እሳት ውስጣቸው ይገባል። አብሯችሁ ቡና የጠጣ ሰው እሳት ያገኘዋል። እቤታችሁ ከእናንተ ጋር ቢኖር ክብር ያገኘዋል። ይሄ ጄኔሬሽን መነካት ይሆንለታል። ክብር ለማይሆን አይጣፍጥም ኢየሱስ። አሪዩ ሃፒ ደስተኛ ናችሁ? ይሄ ወር የምን ወር ነው? የመነካት በል ውስጥ። ይሄ ሳምንት የምን ወር ነው? ይሄ ዓመት የምን ዓመት ነው? ትዳራችሁ የምንድን ነው? ቃሉን በሰሙት ሁሉ ላይ መንፈስ ወረደ። የሰማሽ በሙሉ ዛሬ 2 ደቂቃ ላውጅ፣ ከዛ ጸልይላችኋል። 2 ሚኒት እጃችሁ ብቻ አንሱልኝ። ዛሬ ማታ እጃችሁ ላይ እሳት ይዘንባል። የነካችሁት ይባረካል። የነካችሁት ይባረካል። የጀመራችሁት ቢዝነስ ይሳካል። የጀመራችሁት ሥራ ይሳካል። የምትደዋወላችሁ መስመሮች ይፈወሳል። በኢየሱስም በሮች ተከፈቱ። የፋይናንስ በሮች ተከፈቱ። የሥራ በሮች ተከፈቱ። የአገልግሎት በሮች ተከፈቱ። ዓለም አቀፍ ደጆች ተከፈቱ። ጌታ 4 አቅጣጫ አሳየኝ። በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ። ለአብርሃም እንደነገርኩት ይሄን ሁሉ ሰጥቻለሁ እንዳልኩ ዛሬ ለልጆች አውጅ ይለኛል። በሮች ተከፍተዋል። የዛሬው በር አለ ተመልሶ አይዘጋም። ደጋሚ አይዘጋውም። የመስሪያ ቤት ባልደረባሽ አይዘጋውም። አንዳንድ ሰዎች አላችሁ፣ የተነሳው ማዕበል ከመስሪያ ቤት ሰብሬዋለዋል። ሰፈራችሁ ላይ የተነሳው ሰብሬዋለዋል። በጓደኞች የተነሳው ሰብሬዋለዋል። አድማው ተበተነ። እንዲህ ዘርጉ ቀኝ እጃችሁን። ዛሬ ማታ ከፍታችሁ ትገባላችሁ። የመጀመሪያ የሚከፈትላችሁ የሰው ልብ ነው። ወንጌል ሰብከሽ ሰው ይድንልሻል። በዚህ ዓመት በትንሹ 10 ሰው እጅ ላይ ይድናል። በትንሹ የእናንተ ዘመን ሲኦል አይገባም፣ ገሃነም አይገባም። እጃችሁ ላይ አዳዲስ ትውልድ ገባ። አዳዲስ ነፍሳት ገባ። አዳዲስ ትውልድ ገባ። እስቲ በኢየሱስም አፈፈርሁ ሰር በኢየሱስ። ወይኔ 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 ወይኔ! አረ ኢየሱስ ያድናል። ምን እንደማይታቃላችሁ ኤግዚት የሚል ጽሑፍ አለው። ምንድነው ስል መውጫ። የዛሬው ፕሮግራም በመነካት እንደው አውቃለሁ እዚህ ቸርች የምር እንደምትወስዱ። የዛሬው ጌታ ያለኝ ኤግዚት ነው አለኝ። ከምን ይወጣሉ ብዬ ሳስብ ከተያዙበት ለሁለት ሰው ይሄ ጸሎት ያንተ ነው። ኤግዚቱን ውሰድ በሩት። መውጫ በቃ አምኜ ላውጭ። አሜን ትላላችሁ። ከዕዳ መውጣት ሆኖላችኋል። ያልተከፈለው ተከፈለ። የዘገየው ፈጠነላችሁ። የተቋጠረው ተፈታላችሁ። የታሰረው ተለቀቀላችሁ። አንድ ሰው ዘሎ ወጣችኋል። ልጨርስ ነው። መውጣት ብቻ አይደለም አለን ጌታ። ከማይረባ ነገር ትወጣለህ፣ ወደሚፈለገው ትገባለህ፣ ትወርሳለህ። ይሄው ይሄ ፕሮፌሲ ዶይስም ለዚህ ቸርች ይወጣሉ፣ ይገባሉ፣ ይወርሳሉ። ሶስቱንም ለራስ ውሰድ። እወጣለሁ፣ እገባለሁ፣ እወርሳለሁ። በለው። ይሄ ፕሮፌሲ ነው ዛሬ። ከርኩሰት፣ ከዝሙት፣ ከኃጢአት፣ ከጨለማ ተንቀሳቀስ በጌታ በኢየሱስም። ከማይረባ ህይወት፣ ከፖቨርቲ ስፒሪት እወጣለሁ፣ ወደ ክብር እገባለሁ፣ እወርስ። በለው በጌታ በኢየሱስም። እየተንቀሳቀሳችሁ ወይኔ አሜን ነው ወይ? አውጁ ከኔ ጋር። ከቻሌንጅ እወጣለሁ በለው፣ ወደ ቼንጅ እገባለሁ በለው፣ እወርሳለሁ። ወጣው፣ ገባው፣ ወረስኩ።
እንዲህ አይደለም ፉጨታችሁ ከዚህ በላይ ጩኸታችሁ ከዚህ በላይ የማይቆም ጭብጨባ የማይቆም እልልታ ፉጨት ያለው ፉጨት እልልታ ያለው እልልታ ወንጌል ይለውጣል።